ራያ የኔ አባት ነህ አንተ ማለት ነው። የኔ አባት ነህ። አትረፈኸኛል ዛሬ። ከምን አይነት ጉድ ውስጥ ነው ያወጣህን? ከምን እኔ እንዴት ሪንግ ላይት ላይ አስቀምጬ ይሄንን ቪዲዮ ለስራው ጀም አወይኒ ምን አይነት በረኛ ነው ያለን? ምን አይነት ነፍስ አዳኝ የሆነ በረኛ ነው ያለን? ጀም አንተ የምትለይ በረኛ ነህ። እመነኝ ዓለም ላይ አንተን ሊፎካከር የሚችል በረኛ አንተን ሊፎካከር የሚችል አንድም በረኛ አይኖርም። አሁን ባለ አቋም ምትለይ በረኛ ነህ። ድንቁ በረኛ ነህ። ማኔ ዘንድሮ ዋንጫውን ስንበላው ይኸውልህ አንተ ነህ እንደዚህ አቅፈህ ማለት ነው ተሸክመህ አምጥተህ የሰጠህን ምትለየው ተጫዋች ነህ አንተ። ማን ለአንተ ክብር ቃላት ያጥረኛል። ምትለይ ተጫዋች ነህ። ጀማው አመስግኑልኝ። ራያን በእናታችሁ ምንድነው መሰሩት ዛሬ እንዳለ ነገር አድርጉ። ኮፒ ሊንክ አምጪ የሚደረገውን ነገር በሙሉ አድርጉ። ገና እኮ ሶስተኛ ቪዲዮ እኮ ነው ጀማው። 25 ቪዲዮ የመስራት እቅድ ነው ያለኝ። እርገጡት። ዋው ትሮሳርድ የቁርጥ ቀን ልጃችን፣ ክሊኒካል ተጫዋቻችን። ክሬዲት ቢገባሽም ከማንም የበለጠ ክሬዲት የሚገባው ዳቪድ ራያ አባት። ዋንጫ የሚያመጣልህ በረኛ ማለት ይሄ ነው አባቴ። እና እኛ አምና በፒኤስጂ ስንሸነፍ ከማንም እኩል እኛ እንድንሸነፍ ከኛ እንድንሸነፍ ምክንያት የሆነው ዶናሩማ ነበር። እና ይኸውልህ ከዶናሩማ ማይተናነሳው የሚበልጥ በረኛ እጃችን ላይ ክሊን ሺት አገን ገባር። እኛ የምናሸንፈው ለዚህ ነው። አንድ ጎል ከኛ ጋር ሲሆን አንድ ጎል በቂ ነው። ምክንያቱም ማታገባብን ደግሞ ዳቪድ ራያ ስላለን ሳሊባና ጋብርኤልን እንደምንም ብለህ አልፈህ ስትመጣ ዳቪድ ራያ 1v1 እንደዚህ ገባ ወደዛ አሳይተህ ፎገርኩት ብለህ እንደ ኪሊያን ምባፔ ኒር ፖስት ብትሄድም አይሰማህም ዳቪድ ራያ። አንተ ዳቪድ ራያ ይሄን ዋንጫ አንተ ነህ የሰጠህን አባቴ። ከኤቨርተን የበለጠ አንተ ገባ ከኤቨርተን የበለጠ ክሊን ሺት አገን ክሊን ሺት አንተ ዲፌንስ ነው ዋና አባቴ። አንድ ጎል በቂ ነው። ምርጥ ዲፌንስ ካለ አንድ ጎል እሱንም ደግሞ እያየኸው ነው አባ። አንተ ዝም ብለህ ሶስት ኩሉታ አባቴ ሶስት ኩሉታ ታፈሳለህ። ቀጥታ ለዚህ ወርቅ ለሆነ በረኛ ኤምሬትስ በር ላይ ሐውልት ሀቢቢ። አረ እኔ ከመንጉር ነው ያወጣል። ኦልሞስት ምናምን ደቂቃ አልፎታል። እኔ አልተረጋጋሁም ሀቢቢ። አልሐምዱሊላህ ረቢል ዓለሚን አውዙ ቢላሂ ሚነ ሸይጣን ረጂም። እኔ ጨዋታው ላይ አላየሁትም። እኔ ቫር ሳይ ምን ስሜታዊ ኖርማል አልነበርኩም። ግን ፎቶዎችን ተመልክቷቸው አሁን ኤፍቢ ላይ ያያዩዋቸው ነበር ፎቶዎችን ማለት ነውና እንትን ያሉት ይመስላል ላይክ እንደያዙት ግልጽ ያሳያልና ላይክ ቫር ለመጀመሪያ እንግዲህ ትክክለኛ ውሳኔ ወስኗል። እኔ አላቅም ብቻ ነው ምን እንደምል። ከዚህ በኋላ ላይቭ እገባለሁ ምሽት ከ4 ሰዓት በኋላ ምናምን አንድም ያርሰናል ድጋፍ ይተኛለሁ ብለህ የምትንዘላዘል ሰው ካለ ከኔ ጋር ነው ጠብ ሀቢቢ። ማወራው ምንም ማቀው ጉዳይ የለኝም። ምን አሁን ወገኖች ከፈጣሪ በታች ነፍሴ ማን ሴቭ ሊያደርግልኝ ይችላል ተብዬ ከተጠየቁ በልበ ሙሉነት ዳቪድ ራያ ብዬ መናገር እችላለሁ። ምን አይነት በረኛ ነህ አንተ! እውነት ሰው ነህ አንተ! እውነታው የሰው እጅ ነው ያለ አንተ። የወርቅ ጓንት ብቻ አይደለም የሚገባ የወርቅ ካልሲ የወርቅ ጋምባላም ይገባል። አረ እንደውም ከቻሉ የወርቅ ፓንት ሚስጡ ለዳቪድ ራያ። በጣም ነው የምትችለው። ታድገህናል ዛሬ። ያን የመሰለ ኳስ አውጥተህ ወደ ሻምፒዮኖ ገፋን ዳቪድ ራያ። በጣም ይገባል የኔ አባት። እንግሊዝ ፕሪሚየር ሊግ ላይ እንደዛሬ ራሱ ትክክለኛ ፍርድ ተፈርዷል ብዬ አላስብም። ከምር ዴቪድ ራያ የኔ አባት አንተ ሸረሪት ነህ። ከምር ጎልደን ግሎቭ ይገባሃል። በምክንያት ነው የሚገባ። አላቅም እኔ እንጃ ፊሊንግ እንዴት እንደምገልጽላችሁ። ዋንጫ ማለት ነው ከምር በባሪም በቦሌም በቃ መበላት ካለበት በዚህ ዓመት ነው። ሪጃ አርሴ ፋሚሊ በዱ በቃ ከምር በዱ። ምን አይነት ስሜት ነው አስቡት። አንድ ባሩ መርታችሁ ባለቀ ደቂቃ ገብቶባችሁ። ኧረ በስመ አብ እሱ በማስ ተሽሮላችሁ አሸናፊ ስትሆኑ ወይኔ ጉዴ። ኧረ አርሴ ፋሚሊ በላ ነው እኮ በቃ። እኔ የምፈልገው አሁን ከኔ ጋር አብሮ የሚያብድ ሰው ነው። የምፈልገው። የት ናችሁ? ግብ አናውጣው ከሙሉ ገደርስ ሴቭ ኦፍ ደ ሲዝን ማለት ይሄ ኳስ ነው። ይሄ ነው ይዞን የወጣው። ቫሬ ሻሮ አይደለም። ይሄ ነው ይዞን የወጣው። ቢስሚላህ ቅስማችንን ነበር የሚሰብረው። አናገባም ነበር ሁላ ቅስማችንን ነበር የሚሰብረው። እሺ ለምንድን ነው ለዴቪድ ራያ የአመቱ ምርጥ ተጫዋች ማይሸለመው? ለምንድን ነው 10 ምናምን ኮርና ስላዋጣ የሆነ ሰው የሚሸለመው በጀማል ሙት? ይሄ ልጅ ለምንድን ነው ማይገባው የአመቱ ምርጥ? መቼ ነው ኮንሲስተንት ያልሆነው? መቼ ነው አርሰናልን ሴቭ ያላደረገው ይሄ ልጅ? አረ ዴቪድ ራያ ትለያለህ፣ ትችላለህ። ወላሂ ራያ ትችላለህ።
ይዞን ነው የወጣው። ከጉድ ነው ይዞን የወጣው እና ዋንጫውን ስንበላ ከምናስታውሳቸው ሞመንቶች ውስጥ አንዱ ይሄ ነው የሚሆነው። ኡፍ ይኸውላችሁ ለዛሬ ብቻ ነው ማስቸግራችሁ። በደንብ ኮፒ ሊንክ አድርግልኝ በእናትህ በደንብ ለመቶ የአርሰናል ደጋፊ ሼር አድርግልኝ። እንኳን ደስ አላችሁ። እናቴ ትሙት። ስለ ዴቪድ ራያ ደግሞ ቃል የለኝም። ኮሜንት ላይ አንድ ቁጥር እያልክ ጻፍ። እናቴ ትሙት። ራያ ይለያል። በቃ ዓለም ላይ እሱንም ያክል በረኛ ሊኖርም አይችልም። በዚህ ሰዓት ወደፊት ራሱ የሚፈጠር አይመስለኝም ነው ብለህ አንድ ቁጥር ጻፍልኝ ኮሜንት ላይ። አርሰናል 1 ዌስትሃም 0 የተረዳናቸው 5 ነገሮች። ይህንን ቪዲዮ 50 ጊዜ ኮፒ ሊንክ አድርገውና ማለት የመጀመሪያው ምድር ይቅር አይለኝ ስሙንስ ባልጠራው ዛሬ ይለይ ነበር ራያ አሞሮ በልልኝ አንተ ያንኮስ ይወጣል። ይሄ ሴቭ ማለት ነው። ይሄ ሴቭ ማለት ፕሪሚየር ሊግ ሂስትሪ ላይ የሚቀር ነው። ዛሬ ጨዋታ አይደለም፣ በዚህ ዓመት አይደለም፣ የፕሪሚየር ሊግ ታሪክ ላይ የሚቀር ሴቭ ነው። ይሄ ሴቭ በዚህ ዓመት ፈጣሪው ዋንጫው የምናሳካው ከሆነ ማለት ነው በጣም አውትስታንዲንግ የሆነ ፐርፎርማንስ። ያለዚህ ኳስ ፕሪሚየር ሊግ የለም። ምንም ጎል ዛሬ ያገባነው ጎል ምንም ዜሮ እንዳለ ሙሉ ዓመት የመጣነው መንገድ ዜሮ። እንቁላል ትችላለህ ማርያምን። ጀግና በረኛው። ሁለተኛ የተረዳ ነው ሜክ ዩር አፖሎጂስ ላውደር ዛን ዲስሪስፔክት ብሏል። ናይን ዩናይትድ ጀለስ ማለት ነው፣ አምበሌ ማለት ነው። ዛሬ ማለት ጨዋታውን ሲንግል ሃንድሊ ነው የቀየረው። ሲንግል ሃንድሊ ይጠቀማቸው የነበሩት ስሩ ቦሎች አይታችሁ ከዛ በፊት ራሱ ጎሉ ከመቆጠሩ በፊት የነበሩት ለሀቨርት ሲወጣ የነበረው ማዶ የኪሳ ሲወጣ የነበረው ፍሩ ቦል አይታል። በስርዓት በቃ ቅመሚያንስ ሁሌ እንደዚህ ሁሌ እንዲምትጫወች መቤቴ አንዴ ነው ፊቴን ማራዞርብሽ። በተአምር አሲስት አድርገው ጎሉ ሲገባ ተንበርክካ ስጨፍር አይታታል። አንበል አይታል። እመቤቴ ጀግና እኮ ነሽ እኮ አንቺ ትችያለሽ ማለት። ሶስተኛ የተረዳ ነው እኔን የምታውቁኝ ማለት ነው በአርቴታ ሳይድ እንጂ ከአርቴታ ተቃራኒ ካለው ሳይድ እንዳልኩኝ ታውቃላችሁ ማለት። ዛሬ ራይስን ራይት ባክ ላይ ካረገው በኋላ ዋይት ከወጣ በኋላ ማለት ነው እረፍት ላይ ልክ ስንወጣ ከመዋዚም ጋር ከፍጼም ጋር እያወራን ነበር ላይቭ ላይ። አርቴታ ማለት ነው በቃ ከማንም በላይ ወይ ደግሞ ለዙቢሜንዲ ምናምን ነገር ካለው ክብር ወይ ከሚሰጠው ውለታ በላይ እኛና ዋንጫው ያስፈልገዋል። ወይም ደግሞ ይሄ ደጋፊ 22 ዓመት የደከመው የታመመው ያስፈልገዋል በተአምር። በቃ ዙቢሜንዲ ነው መልሶ ማስወጣት ያለበት እያልን ነበር ማለት ነው። ምክንያቱም ያለዛ ጨዋታው አይሆንም ነበር። ሰከንድ ሃፍ ይዞት ገባ። ነገር ግን ኮንትሮል ነበር ወይ ደግሞ ዌስትሃሞች አላጠቁንም። መልሶ ማስወጣቱ ትልቅ ስራ። ማርያምን ዛሬ መልሶ ሳያስወጡ አርሰናል አሸንፎ ራሱ ቢሆን ቪዲዮ ሰራ ነበር አርቴታ ላይ። ክርስቶስን ነው እያልኩኝ ነበር እረፍት ላይ ላይቭን እያያችሁ የነበራችሁ ሰዎች ካላችሁ ጥፋቱን አስተካክሏል መልሶ። ከዛ በኋላ ደግሞ ያስገባችሁ ኦዴጋርድም ሃቨርትዝም ጨዋታው እንዲቀየሩ መሰረታዊ ስለነበሩ ጎበዝ ነው ትችላለህ፣ አስተካክሏል። አራተኛ የተረዳ ክለባችን ኢምፖርታንት ጎል የሚያስፈልገው ሰዓት ላይ ማለት ነው ሊያንድሮ ትሮሳርድ ሁሉ ጊዜ ይገኛል። በዚህ አመት 25-26 ተብሎ 2026 ጃንዋሪ ካልጀምሮ አንድ ጎል አላስቆጠረም ለክለባችን። ያስቆጠረው ግን ማለት ከዚህ በፊት 10-11 ጎል ቢያገባልን ካለው ጥቅም በላይ ነው። ይሄ አንድ ጎል ያስቆጠረልን አንድ ጎል ትችላለህ። ሞመንትስ ፕሌይ ይላል። አምስተኛ ነው የመጨረሻ የተረዳ ነው ማንቸስተር ሲቲን በ5 ነጥብ መራቅ ይችላል። ፓላስ የልጅነቴ ባለፈው አስደስተሽኛል የመጀመሪያውን ጨዋታ። አሁንም አላዳምጣችሁም። በጣም ነው ማምናችሁ። እናንተ ባታሸንፉ ችግር የለውም በበርንሊ እያደረግን እንመጣለን። ፎሎ ኮፒ ሊንክ ሼር እያደረጋችሁ የማቻቸው የመድፎ ቤተሰቦች የዴቪድ ራያን ፎቶ ኮሜንት ሴክሽን ላይ ማስቀመጣችሁ እንዳትረሱ። ከዛ በተጨማሪም ፎሎ ያደረጋችሁ ሰዎች ፎሎ እያደረጋችሁ ቤተሰብ ሁኑ። ችኛዋ የዴቪድ ራያ ሞመንት ያስታወሰችን ትዝ የሚላችሁ ከሆነ ቶተናም ከማንቸስተር ሲቲ ጋር ባደረጉት ጨዋታ ላይ ሰን ሆን ብሎ የሳታት ኳስ ትዝ የምትላችሁ ከሆነ ችኛዋ ሞመንት እሷን ሞመንት ነበር ያስታወሰችኝ። ዴቪድ ራያ በዛሬው ጨዋታ ላይ የፈርናንዴዝን ኳስ ያዳነበት አጋጣሚ ምናልባትም በዚህኛው ውድድር ዓመት ዋንጫው እንድናነሳ ዋነኛው ምክንያት ችኛዋ የዴቪድ ራያ ሞመንት ነች ብዬ አስባለሁ። አጠቃላይ ዘሆል ሲዝን ዴቪድ ራያ በጣም ምርጥ ነበረ። በዛሬውም ጨዋታ እንግዲህ 18ኛ ክሊንሺቱን ማስመዝገብ ችሏል። እናንተስ የአርሰናል ደጋፊዎች ስለ ዴቪድ ራያ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ማስቀመጣችሁ እንዳትረሱ። አንተ የአርሰናል ደጋፊ ነህ፣ ራያን ትወደዋለህ ወይ? ይሄ ቪዲዮ እንዲወጣ ስለምፈልግ የኮመንት ሪከርድ መስፈር ስለምንፈልግ ኮፒ ሊንክ እያደረግ ኮመንት ላይ ራያ እያልክ አጨናንቅልኝ። አንተ ኤአይ ነህ። እኔ ስላንተ በቃ ቃላት ያጥረኛል። ራያ እሺ ምን ላድርግህ? ኧረ ትለይብኛለህ። ቢስሚላህ የአርሰናል ደጋፊዎች ዴቪድ ራያ ስላላችሁ ኩራት ሊሰማችሁ ይገባል። በጣም ነው ደስተኛ መሆን ያለባችሁ። ቪዲዮን ኮፒ ሊንክ ፖስት ላይ በማድረግ ጀምሩት። ዛሬ አርሰናል 3 ነጥብ ለማግኘቱ በእርግጥ የትሮሳርድ ጎል አስፈላጊ ነበር፣ ግን እኔ ከዛ የበለጠ የዴቪድ ራያ ሴቮች ወሳኝነት ነበራቸው። ዌስትሃም በዛ ሰዓት እነዚህን ኳሶች አስቆጥሮ ነበር። በዛ በመከላከሉ አርሰናል ዋጋ ይከፍል ነበር ብዬ አስባለሁ። በእርግጥ ዴቪድ ራያ ዛሬ ብቻ አይደለም አርሰናል ይዞ ሲወጣ የነበረው በጣም ብዙ ሴቮችን አሳይቶናል።
ግን ዛሬ በጣም ወሳኝ ደሞ ለአርሰናል ያስፈልግ ነበርና እውነት ድንቅ 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 ሴቮችን አድርጎ ነው የወጣው። ይሄ ጎል ተቆጥሮ ከባድ ነበር በአርሰናል ህይወት ውስጥ የሚሆነው ይከብድ ነበር በአርሰናል ቤት። ግን ዴቪድ ራያ አርሰናል ስለሆነ አርሰናል 3 ነጥብ ይዞ ወጣ እና እኔ የጨዋታው በቃ ዋናው ሰው እሱ ነው ብዬ ነው የማስበውና ክብር ይገባዋል። ሌላው ግን የኦዲጋርድ ቅያሬ በጣም ጥሩ ነበር ብዬ አስባለሁ። የሱ መቀየር ጨዋታውን ቀይሮታል ብዬ አስባለሁ። ያው የፊትነስ ችግር ነው እንጂ ኦዲጋርድ ጥሩ ላይ ከሆነ ለአርሰናል እጅግ በጣም ጠቃሚ ወሳኝ ተጫዋች ነው። አርቴታ የሚወደው ተጫዋች ነውና የሱ መቀየርም ለአርሰናል ጠቅሟል ብዬ አስባለሁ። ግን ዴቪድ ራያ በአርሰናል ደጋፊዎች ይሄ ዋንጫ ሲሳካ ትልቁን አሻራ ያሳረፉ መቼም የማይረሳው ተጫዋች ነው ብዬ አስባለሁ። እስቲ ለማንኛውም እናንተ የሚሰማችሁን ኮሜንት ላይ አስቀምጡ። ቪዲዮን ደግሞ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። አንተ ገደልከን ቫር ቀበረን እንዴት የተሳተልኝ እኔ ወድቤ ይቋዝ ስለዚህ ይርዳው ጤና ያገባውም እንዴ ማርዬ ተበዳህል በበረከት ይሳት እኔ ሌላ ምንም ይሳት ይሄ ከዚህ ጋር ትሰጣለህ ከዚህ ጋር ከፍለዋል ተከፍሏል ያስታውቃል ፊት እንዴ ይሄን እንዴት አባት ሰጣል ተከፍሏል ግልጽ ነው ተከፍሏል አናት ይከፈልና አሁን ምን አማራጭ አለ? ዌስትሃም ለምን እንደወረዳችሁ ገባን። ግን እውነት ይሄ ይሳታል መውረድ ሲያንሳችሁ ነው። እኔ ምን አገባኝ? እኔ ምን አናደደኝ? እንደሆነ ለማንጫ አለልኝ ክርስቲያኑ ይበላል በሱ ራስዋል። ዴቪድ ራያ እንዲህ ይቻላል እንዴ ጋይስ? ምን አይነት ሴቭ ነው ያስመለከተን በዚህ ጨዋታ ላይ 0.77 ጎል የመሆን ኤክሲጂ የነበረው ኳስን ፈርናንዴዝ ላይ ያዳነበት መንገድ ዛሬ አርሰናል ማለት ነው ጨዋታው ላይ ለማሸነፉ ትልቁን ሚና የተወጣች ሴቭ ነበረች። ፕሪሚየር ሊጉንም ካሸነፈ ወደ ኋላ ተመልሰን የምንመለከታቸው ድንቅ ሴቮች የዴቪድ ራያ ያሉ የዛሬው ደግሞ በቃ ኦልሞስት እኮ ፌስ ቱ ፌስ ናቸው። ባዶ ኳስ ነው ያገኘው ፈርናንዴዝ። ታይም ነበረው፣ ስፔስ ነበረው። በጣም የሚገርም ነው ዴቪድ ራያ ሴቭ ያደረገበት መንገድ ማለት ነው። የሱ ፈርናንዴዝ የተጠቀመበት መንገድ ድካማነት እንዳለ ሆኖ ዴቪድ ራያ ግን ጎሉን እያጠበበ መጥቶ እንግዲህ እሱን ከቨር አድርጎ ኳሱን ያዳነበት መንገድ በጣም የሚደንቅ ነው። ዛሬ አርሰናል 3 ነጥብ እንዲያገኝ የአንበሳውን ድርሻ ከወሰዱት ተጫዋቾች መካከል አንዱ ነበር። የካስቴሎስን ኳስን ያዳነበት መንገድ ያ ሄዲንጉን ማለት ነው በጣም የሚደንቅ ሄዲንግ ነበረ ማዳን የቻለው። ብቻ ይሄ ግብ ጠባቂ ለምን 3 ተከታታይ ዓመት የወርቅ ጓንት እንዳሸነፈ ይሄው በደንብ እያስመሰከረ የሚገኝ ግብ ጠባቂ ነው። በወሳኝ ሰዓት ጥቂት አጋጣሚዎች ቢሞከሩበት እንኳን እነዛን በማዳን የማይተማ ግብ ጠባቂ እንደሆነ አስመስክሯል። እኔ ለዚህ ግብ ጠባቂ ቃል ነው ያጣውለት፣ የምሬን ነው ብላችሁ። ይሄ ኳስ ደግሞ ማለት ነው የኮሎሞዋን 2022 የዓለም ዋንጫ ፈረንሳይ ከአርጀንቲና ማለት ኢሚሊያኖ ማርቲኔዝ ያዳነበትን ኳስ ነው ያስታወሰኝ ማለት ነው። ወደ ኋላ ተመልሰን ይህንን ሴቭ ማድነቃችን አይቀርም። ከአመቱ ምርጥ ሴቮች መካከል አንዱ ነው። እናንተ ስለ ዴቪድ ራያ ድንቅ ሴቮች ምን ትላላችሁ? ሐሳባችሁን አጋሩኝ። የፕላስ ምልክት መጫ እንዳትረሱ። እኔ የምልህ አራዳ ልጆች ለዴቪድ ራያ ለምንድን ነው ቆይ ማይነግሩት? ቆይ እሱ እኮ የታደገን ነበር እኮ ያራዳ ልጅ። እንደ ቢነግሩ ቢያሳውቁት እነ ስኳር እነ ካንሰር እነ ማንሰር ገብቷል ነጎች የሚሆን ነው የሚሜው ምንም የሚባል በሽታ ይዝህም ዴክላን ራይስን የመሰለ መከላከያ ይዘህ ከገባ ያራዳ ልጅ ወደ መግባት ወዳለበት ቦታ ነው። ምንድነው ነው እንዴ? ተጫዋቾች እኮ ያገባሉ። አርቴታ አይነግረውም እንዴ? ነገር ተጫዋቾች ማግባት አለባቸው። የተቃራኒ ክለብ እኛ እንኳን ሲያየንበት የነበረው ቦታ ልጁ ተነሳ ቁጫ ነው አገባው ብሎ ነው ኳሱን ለማርቲኔዝን ያስታወሰን። በቃ ያገባው ሲባል ቁጭ በላለው በቃ ራሱ ራያ ነው። ከዛ ውስጥ እንዲህ ከፈታ አድርጎ ቲቪውን ቁጭ በል ትንሽ ምንድነው የተጀመረ? ተጫዋቾች ሜዳ ውስጥ ሲገቡ እኮ ሊያገቡ ነው። በጣም ነው የምትችለው ዴቪድ ራያ፣ የምር በጣም ይችላል። ያራዳ ልጆች ሐሳብ አስተያየት የማንም ደጋፊ ብትሆኑ ዴቪድ ራያን ግን አለማድነቅ አይቻልም ማለት ነው። በጣም ትለያለህ አንተ። ግን እንዴት እንደምንወደው ያቅ ይሆን? እስኪ አርሰናል ደጋፊዎች እንደው ኮሜንት ላይ እስኪ የሆነ ነገር በሉት። እግዚአብሔር ባንድ ቃል ገለጹት እኮ እስኪ ይህን ሰውዬ ማለት እንዴት እንደምንወደው ምን ያህል እንደምንወደው ያቅ ይሆን? ዴቪድ ራያ ሁሉ ጊዜ ፐርፌክሽን እንዴት ሃው ማል አንተ ሰው አይደለም ነው የሆነ የፊዚክስ ህግ እየጣስክ አይደለም እንዴት ቻልክበት? ኬፓሱ እንዴት ሃው እኛ እንደዚህ እኮ አይተናናቅም እኮ ያማል እንዴ ረጅም ካሪየር ኑሮት ምናምን ጀስት ጎት የሚባል ነብፎ ነው ይርና እንደዚህ ፐርፌክሽን ግን ይቻላል እንዴ? እንዴት ቻልክበት? እኔ እኮ ስለሚገርመኝ ነው። በቃ ታይሚንግ ኤቭሪቲንግ እግዚአብሔር
የሚያወጣቸው ኳሶች አይታችሁታል። አንድ ለአንድ ተገናኝቶ ምን አይነት ኳስ እንደመለሰ ከዛ በፊት ሴቭ አድርጎት የነበረው ኳስ ኤቭሪ ሞመንት ላይ የነበረው ፐርፌክሽን፣ መደናገጥ የሚባል ነገር የለም። በቃ ሁሉ ጊዜ ፐርፌክሽን፣ ሁሉ ጊዜ ጸዴ ኳሊቲ፣ ሁሉ ጊዜ ፐርፎርማንስ፣ ሁሉ የሚገርም ፐርፎርማንስ፣ ሁሉ ጊዜ ክሊን ሹት። እኛ እኮ እንደዚህ አናቅም እኮ እንደዚህ ለምን አንተ ማን እንደዚህ ብታ አረ በመድኃኒዓለም እኔ እግዚአብሔር እንዴት እንደምንወድህ ብታቅ ምናምን ምን አለ አበሻ ሆነ ይሄንን ቪዲዮ ብትመለከተው ምናምን እየተንተባተቡ ሁላ ነው የምወረው። በቃ ቃላት ትውለት ማርያም እንዴት አባቴ ነው የምወድ፣ እንዴት አባታችን ነው የምንወድ። ለዘላለም ማለት የማይረሳ ታሪክ ነው እየጻፍክ ያለው በስነ ስርዓት ማለት ነው። በአንድ ቃል ግለጹት ኮሜንት ሴክሽን ላይ ይመቻቹ። አርሰናል ቤት ውስጥ ኤኒ ሰክሰስ ቢመጣ ክሬዲት የሚገባው ብቸኛውና ብቸኛው ተጫዋች ዴቪድ ራያ ነው። ከጎልደን ግላብ በላይ የሚገባው ተጫዋች ነው። በዚህ ሰዓት የአርሰናል ምሰሶ ነው። በቃ ለሱ ክሬዲት አለመስጠት እሱን አለማድነቅ አንችልም። እቺ ሞሜንት ማለት ነው ጨዋታው ካለቀ በኋላ ራሱ ስንቴ ደጋግሜ እንደተመለከትኩት በቃ ይቆጨኛል። ማለት የተጫዋቹ የዚህ የፈርናንዴዝ ድክመትም እንዳለ ሆኖ ይሄ ማይሳት ኳስ በቃ ለመሳት የሚከብድ ኳስ እንዳለ ሆኖ ራያ ግን አልቻልኩም። በቃ ትችላለህ። ለዚህ ድንቅ ግብ ጠባቂ በእጅህ ብቻ ሳይሆን በእግርህም ጭምር ከቻልክ ማጨብጨብ አለብህ። በሁለቱም ማለት ነው። የትኛውም ቦታ ላይ ብትሆን፣ የማንም ደጋፊ ብትሆን፣ እግር ኳስ ተመልካች ሁንም አትሁንም ይህንን ግብ ጠባቂ ማድነቅ አለብህ። እኔ ግብ ጠባቂ ነው ብዬ አልወስዶም። ራሱ መንፈስ ነው አለ አይደል? ዝም ብሎ ስልብ አድርጎ አምጥቶ ዋንጫ የሚሰጥ በረኛ ማለት ነው። ዴቪድ ራያ ከአእምሮም በላይ ነው። ይችላል ነው የምላችሁ። ሁሉም የአርሰናል ደጋፊ ማለት ነው ዳቪድ ራያን፣ ዴክላን ራይስን፣ ጋቢ ማጋሌስ፣ ሳሊባ፣ ዩሪያን ቲምበርን የሰጠንን አምላክ ማለት ነው ሁሉም በየሃይማኖቱ ከመቀመጫው ብድግ ብሎ ምስጋና ማቅረብ አለበት። ማርያምን ነው የምላችሁ። ወይኔ ዴቪድ ራያ ምንድነው የታደከን የአረል አልገባም። በቃ ህይወታችንን ነው የመለስከው። በቃ ህይወት ነፍሳችን እንዲህ ሊገነጥሉን አሰፍስፈው እየጠበቁ የነበሩ ተኩላዎች ነበሩ። ከዛ መሃል ነው መንጭቃ ያወጣን ዴቪድ። የፈርናንዴዝን ኳስ ባያድነው ኖሮ ሁለተኛው ዌስትሃሞች ያገቡት ጎል ተሽሮ ባይሆን ኖሮ ወይኔ ዛሬ ጨልለን ነበር። እግዚአብሔርን ጨርቃችንን ጥለን አብደን ነበረ። እድሜ ለዳቪድ ራያ። ዴክላን ራይስ ነው። ምንም የሚወራለት የሚቀነስለት የሚጨበጥለት ነገር የለም። ተፍጨርጭረንም ቢሆን ተጋግጠንም ቢሆን አሁንም መሪነን 5 ነጥብ ልዩነት አለ። አሁንም 5 ነጥብ ልዩነት አለ። ቴንኪዩ ጋድ ቴንኪዩ። በቃ ከዚህ በኋላ ፈጣሪም አግዞናል። ፈጣሪ ረድቶናል። በቃ እስከ ጥግ እስከሚችለው እስከ አቅሙ ድረስ በቃ ፈጣሪ አግዞናል። የቀረው የአርቴታ የተጫዋቾቹና የኛ የደጋፊዎቹ ስራ ነው። አለቀ። ዴቪድ ራያ ማርቲን ያለ ምክንያት 3 ጎልደን ግሎቮችን በተከታታይ ዓመት አላሸነፍክም። ምን አይነት ግብ ጠባቂ ነው? አርሰናልን ዛሬ ከጉድ አወጣው። ከአንድም በሁለት አጋጣሚ የሚገርም ሴቦችን ያደረገው በተለይ ደግሞ የፈርናንዴዝ የአንድ ለአንድ ግንኙነት እች የምትመለከቷት በምን አይነት አስደናቂ ሴቭ ነው ያዳነት። ለማመን የሚከብድ ሙሉ 3 ነጥብ አርሰናል ከለንደን ስቴዲየም ይዞ እንዲመለስ ያደረገ አስደናቂ ግብ ጠባቂ። ይህ ተጫዋች የጊዜያችን የዓለሙ ምርጥ ግብ ጠባቂ ብንለው ያንስበታል ወይ? ምን አይነት ፐርፎርማንስ ነው ያሳየን? ከ10 ሬት አድርጉት። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። እየመረረኝም ቢሆን ይሄንን ዋንጫ አርሰናል ሲበላው ኮንግራ ላለው፣ እየመረረኝም ቢሆን ኮንግራ ላለው። ራያ ይሄንን ዋንጫ ሰጣችሁ። ራያ ሰጣችሁ። ምንም ማድረግ አይቻልም። ፋሚሊ ቋጠርን አልሆነም። ፈጣሪ ለነሱ የፈቀደው 20 ምናምን ዓመት ጠብቀዋል። ዜዲ ዘርቪት ለፍተዋል። ኮንግራ ቋጠረናል። ምንም ማድረግ አይቻልም። ከዚህ በኋላ በርን ላይ ምንም አድርጎ ሊያስጥል አይችልም። ኦሬዲ ወርዷል። ፓላስ በቢ ነው የሚገባው። ፍጻሜ ያለበት በቃ አልቋል። አርሰናል የዚህን ዓመት ዋንጫ በልቷል። ኮንግራ እስካሁን ታግሳችሁ በትዕግስት የጠበቃችሁ እውነተኛ አርሰናል ደጋፊዎች በተለይ እንኳን ደስ አላችሁ እላለሁ። እየመረረኝም ቢሆን ዲስ ፉትቦል በቃ ምንም ማድረግ አይቻልም። በቶል አርሰናል ዌስትሃምን 1-0 በሆነ ውጤት አሸንፏል። ማቲያስ ፈርናንዴዝ እኔ ባገኘህ ወይኔ ፈጣሪ አንተ ምን አይነት ኳስ ነው የሳተው? እዛ ጋር ደርሶ ይራቀቃል እንዴ? እሱ ማን ነው እንዴ? ራያ እግዚአብሔርን ይችላል። በቃ ምን አይነት ሴቭ ነው ያደረገው?
ኦዴጋርድን ያዙት እግዚአብሔርን ድምጼ የተዘጋ በቃ እኔ ድምጼ ጮክ ወይ ፈጣሪ አርሰናሎች በቃ ብሉ ተብላችኋል እውነት በቃ ዛሬ ካልጣላችሁ ካሁን በኋላ ከበርንሌይ ጋር ነው የሚጥለው ከፓላስ ጋር ነው የሚጥለው ወይኔ ማቲያስ ፈርናንዴዝ ዴቪድ ራያ እዚህ ጋር ኳስ ብቻ አልነበረም የሚያዳነው ዋንጫም ጭምር ነው ማርቲን ኦዴጋርድ ላለፉት 2 ዓመታት የነበሩትን ደካማ እንቅስቃሴዎች በዚህች አሲስት ብቻ መካስ ችሏል ትሮሳርድ ዋንጫውን ወደ ኤምሬትስ አድርሶታል ማለት ይቻላል 20ም ተጫዋቾች ማለት ይቻላል በ15 ሜትር ውስጥ አብዛኛውን ደቂቃ ተጫውተዋል ማለት ይቻላል እያንዳንዷን ሃፍ ስፔስ እያንዳንዷን ፖኬት ሲዘጉ ነበር ዌስትሃሞች በባክ 5 በመጫወት በመጨረሻም ግን ትሮሳርድ ያስቆጠረው ጎል ዋንጫውን ወደ ኤምሬትስ አድርሶታል ማለት ይቻላል ለ20 ዓመታት ያለ ማቋረጥ የደገፋችሁ የአርሰናል ደጋፊዎች በሙሉ ይሄ ድል ለእናንተ የሚገባ ነው እንኳን ደስ አላችሁ ማለት እፈልጋለሁ ይመቻችሁ አርቴታ ራያን አቅፎ ከጨዋታው መጠናቅ በኋላ አልለቀም ነበር ያለው ሁልጊዜ መድፈኞቹ በጭንቃቸው ጊዜ የሚደርስላቸው ተጫዋች ሊያንድሮ ትሮሳርድ ነው ዛሬ መድፈኞቹን ታድጓቸዋል ዳቪድ ራያ በጨዋታው ላይ ድንቅ የሚባል ፐርፎርማንስ ካሳየ በኋላ ለደጋፊው ሲያጨበጭብ ነበር ለሱ ሊጨበጨብለት ነው የሚገባው የአርሰናል ተጫዋቾችም እያቀፉ አድናቆታቸውን ገልጸውለታል ሚኬል አርቴታም እቅፍ አድርጎት በጨዋታው ላይ ላሳየው ፐርፎርማንስ ምስጋናውን አቅርቧል ሚኬል አርቴታ ስለ ግብ ጠባቂው ስለ ራያ አስገራሚና ዓለምን ያስደመመ ንግግርን አድርገዋል ዴቪድ ራያ ጨዋታውን አሸንፎልናል ሲሉ አርቴታ ተደምጧል ዛሬ ዓለም ለዴቪድ ራያ ቆማ እያጨበጨበች ትገኛለች የመድፈኞቹ አሰልጣኝ ሚኬል አርቴታ በበኩላቸው የቡድኑን ግብ ጠባቂ ዴቪድ ራያ የዛሬ አቋሙን አድንቀዋል ራያን እናመሰግናለን ያሉት አርቴታ ለሱ ምስጋና ይግባው አሸንፈናል ጨዋታውንም አሸንፎልናል ሲሉ ተደምጧል ታዲያ እናንተስ የዛሬው የራያ ብቃት እንዴት አያችሁት ሐሳባችሁን ግለጹልኝ እኔን በዚሁ አጋጣሚ ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሁኑ እስቲ ጋይስ ይሄ ደግሞ መደነቅ ያለበት እግዚአብሔር ምስክሬን እስቲ ቁጥሩን ጻፉ ጋይስ ዴቪድ ራያ እንዴት አባ ነው የምትችለው አንተ ቁማርተኛ የሆን ስፔናዊ እንዴት ነው የሚችለው ጋይስ ዛሬ ዌስትሃም ከዴቪድ ራያ ነው የተጫወቱ ጋይስ እና ማጋሊች አለ ደግሞ ምን አይነት ኳስ ነው ያዳነው በእግዚአብሔር ምን አይነት ጭንቅላቱን ነው የተጠቀመው ዛሬ ነው ማለት ስህተት እኮ ሲሰራ ታየዋለህ እኮ ዴቪድ ራያ ግን ደግሞ ስህተት አንድ ስህተት 99% ደግሞ ይከሳል የኔ አባት ምን አይነት በረኛ ነው የኔ አባት ፕራይም አሊሰን ብዬሻለሁ የምሬን ነው በቃ የሚገርም ዴቪድ ራያ ዛሬ ዴቪድ ራያ ነው አሸንፎ ይወጣ ገነርስ ይሄ ልጅ ቁጥሩን ጻፉት ጋይስ ዴቪድ ራያ እያላችሁ ጻፉት ኮፕሊንግ ሪፖርት ማድረጋችሁ እንዳይረሳ ጋይስ ማመን አለብን ይመስለኛል ቋጣሪያንስ አይ ቲንክ ማመን ያለብን ይመስለኛል ምንም ሌላ ምንም ምክንያት የለም በድል ነው ምናምን ምንም የሚባል ነገር ታሪክ የሚባል ነገር የለም የኔ አባት እግር ኳስ ዓለም ላይ ማሸነፍ ያለ ነው መወዳደቅ ያለ ነው ግን በበርሊን አሁን ተስፋ እናድርግ ጋይስ አይሆንም ምን አይነት ደደብ አጥቂ ነው ቀይሮ አስገባው ምን አይነት ፋውል ነው ምንድነው የሚሰራው ገና እንደገባ ነው ፋውል መስራት የጀመረው ምን አይነት ደደብ ሰው ነው እዛ ፔናልቲ ጋር ሲንከባለ ፔናልቲ ሊሰራ ነበር በኢየሱስ አሳበደኝ ይሄ ኳስ መሻር አልነበረበትም ፈርናንዴዝ ያን ሁሉ ደቂቃ ታስባለ ዝም ብሎ የሚመታ ኳስ ዴቪድ ራያ በጭንቅላት በለጠ ታበርዷል ምናምን አንድ ሁለት ያበደ ነበር 90 ደቂቃ ሙሉ ያንተን ያክል የተጫወተ ተጫዋች አልነበረም ያን ኳስ ታባክኗል ዳኛው ሲጀመር መጀመሪያው የሚያስጠላ ዳኛ ነበር ትክክል ነው ግን የሚያስጠላው ነገር ትክክል ነው ውሳኔው የአርሰናል ደጋፊዎች በጣም ጸደይ 3 ነጥብ ነው ይዛችሁ ሄዳችሁ እንኳን ደስ አላችሁ ይመቻችሁ የዓመቱ ምርጥ ሴቭና የዓመቱ አስቆጭድ ዴቪድ ራያ ኤሚ ማርቲኔዝን ማቲያስ ፈርናንዴዝ ራንዳል ኮሎሙአኒን የሆኑበት አጋጣሚ ለንደን ኦሎምፒክ ስቴዲየም ላይ አርሰናል ዌስትሃምን 1-0 ባሸነፈበት ጨዋታው 0-0 በነበረበት ሰዓት ማቲያስ ፈርናንዴዝ የምትመለከቱትን አጋጣሚ አምክኖታል ዴቪድ ራያ ደግሞ በምትመለከቱት መልኩ አስደናቂ ሴቭ ማድረግ ችሏል ዌስትሃም በጨዋታው መምራት የሚችሉበት አጋጣሚ ነበር ሆኖ ማቲያስ ፈርናንዴዝ ሳይጠቀምበት ቀርቷል ዴቪድ ራያ ሴቭ የዓመቱ ምርጥ ሴቭ አይመስላችሁ ምን ትላላችሁ ሐሳባችሁን ኮሜንት ላይ አጋሩ የፕላስ ምልክቷን እየነካችሁ ፎሎ ማድረግ የአርሰናል ደጋፊዎች ለዘላለም የማይረሱት ሴቭ ማለት ይህ ከኋላ የምትመለከቱት የዴቪድ ራያ የዛሬው ሴቭ ነው ልክ ዓለም ዋንጫ ላይ ኢሚሊያኖ ማርቲኔዝ አርጀንቲናን እንዳዳነ ሁሉ ዛሬ ደግሞ ዴቪድ ራያ አርሰናልን አድኗል እቺ ግብ ተቆጥራ ቢሆን ኖሮ ምናልባትም አርሰናል ዛሬ 3 ነጥቡን ይዞ ላይወጣ ይችል ነበር ማለት
ዘንድሮ የፕሪሚየር ሊጉ ዋንጫ አርሰናል ይገባሃል ላንተ ነው ምሰጥ ማለቱን የምታውቁት እቺ ኳስ እንግዲህ ስትሻር ነው። መድፈኞቹ እድልም እየቀናቸው ነው። በግልጽ እንደሚሻር ያስታውቅ ነበር። ምክንያቱም በረኛው ምንም እንዳያደርግ ሁሉንም ነገር እጁንም ትከሻውንም ይዞታል። ስለዚህ በቫር መሻሩ በጣም ከ100% በላይ ትክክለኛ ውሳኔ ነው። አርሰናል እንግዲህ ከኒውካስትል ጨዋታ ጀምሮ እጅግ በጣም ድንቅ ጊዜን እያሳለፈ ይገኛል። ኒውካስትልን አሸነፈ፣ ፉልሃምን እንደዚሁም አትሌቲኮ ማድሪድን በደርሶ መልስ አሸንፎ ለፍጻሜ ያለፈ ለሻምፒዮንስ ሊግ፣ ዛሬ ደግሞ ለፕሪሚየር ሊጉ ዋንጫ እጅግ በጣም የሚያቀርበውን ወሳኝ ድል አሳክቷል ማለት ነው። ትሮሳርድ ግን ምን አይነት ተጫዋች ነው! በ31 ዓመቱ ለአርሰናል በሚገባው ሰዓት ተገኝቶ እንግዲህ መድፈኞቹን አድኗቸዋል ማለት ነው። አርሰናል ከ22 ዓመታት በኋላ ዋንጫውን በልቶታል ማለት እንችላለን ወይስ አሁንም ሲቲ እድል አለው? ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ስለ ዴቪድ ራያ ሴቭስ ምን ትላላችሁ? ፎሎ ማድረግ አይረሳ። ምን ልሁንልሽ? ምን ትሆነ? በጣም ነው የምችለው። በቃ አንተ እንዴት ብቻህን ዋንጫ ትሰጣለህ? ብቻህን በጣም ነው የምችለው። እግዚአብሔርን ወይኔ ስንቴ እንዳወጣህን እኮ ማን ነው እድሜ ልኬን ማን አንተ የዚህ ክለብ ሌጀንድ ብቻ እድሜ ልኬን እያመሰገንኩ ነው የምኖረው። ማን ንቅሳት ከጀመርኩ ራሱ በአንተ ነው የምጀምረው። በጣም ነው የምወድህ። እንዴት እንደታደግከን ማን ነው። ወይኔ የኔ አባት ትችላለሽ። ዴቪድ ራያ ምን አይነት በረኛ ነው! እንደምትመለከቱት አርሰናሎች ዛሬ አሸንፎ እንዲወጡ ካደረጓቸው ተጫዋቾች መካከል አንደኛው እሱ ነው። ይሄ ጎል ምናልባትም ገብቶ ቢኖር የዛሬ ውጤት እንደዚህ አንመለከተው ነበር። ስለ ዴቪድ ራያ ምን ሀሳብ አላችሁ? ስለ አርሰናልም በዛው ኮመንት ስራ አስቀምጡልኝ።